ከኔ ጋር ዮሐንስ ወንጌል መጽሐፍ ምዕራፍ 17 ከቁጥር 6 ጀምሮ ያለው ክፍልን አብረን እናነባለን። ዮሐንስ ወንጌል ምዕራፍ 17 ከቁጥር 6 ጀምሮ ያለው ክፍልን አብረን እናያለን። እንደዚህ ይላል። ክፍሉን አነባለሁኝ በጌታ በኢየሱስ ስም። ከዓለም ለሰጠኸኝ ሰዎች ስምህን ገለጥከውላቸው፣ ያንተ ነበሩ፣ ለእኔም ሰጠሃቸው፣ ቃልህን ጠብቀዋል። የሰጠኸኝ ሁሉ ካንተ እንደሆነ አሁን ያውቃሉ። የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ካንተም ዘንድ እንደወጣው በእውነት አወቁ፣ አንተም እንደላከኝ አመኑ። እኔ ስለነዚህ እለምናለሁ፣ ስለ ዓለም አልለምንህም፣ ስለሰጠኝ እንጂ። ያንተ ናቸው፣ የኔም ሁሉ የኔ የሆነ ሁሉ ያንተ ነው፣ ያንተም የኔ ነው። እኔም ስለነርሱ ከብሬአለሁ። ከዚህ በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔ ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኝን እንደኛ አንድ እንደሆኑ በስሜ ጠብቃቸው። ከእነርሱም ጋር በዓለም ሳለሁ የሰጠኝን በስሜ እኔ እጠብቃቸው ነበር፣ ጠበቅኳቸው። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታ የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃሌን ሰጥቻቸዋለሁ፣ እኔም ከዓለም እንዳይደለው ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንህም። እኔ ከዓለም እንዳይደለው ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃል እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ ደግሞ ላከኝ፣ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱ ደግሞ በእኛ አንድ የሆኑ ዘንድ እለምናለሁ እያለ ይናገራል። ክብር ለናዝሬቱ ለኢየሱስ ይሁን። እንደዚህ የሚል ርዕስ እንከፋፈላለን። ዓለምን አሸንፋችኋል። ዓለምን አሸንፊያለሁ። ኢየሱስ ጌታ። ዓለምን አሸንፊያለሁ በለው። መንፈስ ቅዱስ እየጸለይኩ ዛሬ ምን ልበል ጌታ ሆይ ብዬ እንዲሁ እየጸለይኩ ነበረና ዓለምን አሸንፋችኋል በላችኋል። አንዳንድ በዓለም የተሸነፈ የሚመስል ውስጥ ያላቸው ሰዎች አሉ። በጌታ ቤት ያሉ በዓለም የተሸነፈ የሚመስላቸው ዓለምን አሸንፋችኋል። ዓለምን ያሸነፈው በክርስቶስ ኢየሱስ ያለው የእናንተ እምነት እንጂ የእናንተ ብርታት አይደለም። በክርስቶስ ኢየሱስ ያሉት ዓለምን አሸንፏል። ስለዚህ ዓለምን አሸንፋችኋል። ኢየሱስ ጌታ ነው። ዓለም የምንለው ነገር ምንድነው ብትሉኝ፣ ዓለም የምናያት ሲስተም ያላት ነች። ወይም የዓለም በምድር ላይ ያለው ስርዓትን የሚቆጣጠረው ነገር ዓለም የሚባለው ሲስተም። ይህንን ዓለም የሚገዛው የሚቆጣጠረው ማን ነው ብትሉኝ፣ የጨለማው ገዢ ነው፣ ሰይጣን አጋንንት ነው። ስለዚህ በአጋንንት ቁጥጥር ስር ያለችዋን ዓለም እግዚአብሔር እኛ እንድንገዛ አሳልፎ ሰጥቶናል። ስለዚህ ገዢዎች እንድንሆን እንጂ ተገዢዎች እንድንሆን አይደለም። በአጋንንት ዓለም ላይ ሟርተኞች ባሉበት ዓለም ላይ ሰይጣንን የሚያመልኩ ሰዎች ባሉበት ላይ ሰይጣን በሚገዛበት ዓለም ላይ ገዢዎች ሆነን እንድንኖር ይህ የእግዚአብሔር ፈቃድ ነው። ኢየሱስ ክርስቶስ ጌታ። ከዚህ የተነሳ ጌታ ኢየሱስ መጨረሻ ላይ ለሐዋርያት ከመሄዱ በፊት ሲጸልይ ከዓለም አውጣቸው አልልም፣ በዓለም ሳሉ ጠብቃቸዋል። እኛን ከዓለም ምናልባት አንድ ሐሳብ ምንድነው? በዓለም ውስጥ እንኖራለን እንጂ ከዓለም አይደለም። በዓለም ውስጥ እንኖራለን፣ እኛ ከዓለም አይደለም። እኛ ከክርስቶስ ወገን ነን። በዓለም ያለው መግዛት የሚያስችል የእግዚአብሔር ጸጋ በውስጣችን የተቀመጠ ነው። ስለዚህ ዓለምን አሸንፋችኋል። እስቲ ዓለምን አሸንፊያለሁ በሉ። ዓለምን አሸንፈናል። ዓለምን ባናሸንፍ ዓለም ውጦን ወጣጭቆ ነው የምትለን። ለምን መሰላችሁ? ዓለምን የሚገዛው ሌላ ኃይል ነው። ስለዚህ ገዢ ባለበት ሌላው ገዢ ባለበት ዓለም ውስጥ የክርስቶስ አካል ሆነን በቤተ ክርስቲያን አካልነት መመላለስ ከእግዚአብሔር ጸጋ የተነሳ ነው። እኛ በዓለም አለን እንጂ ዓለም በእኛ ውስጥ አይኖርም። እኛ በዓለም አለን፣ ዓለም በእኛ ውስጥ አይኖርም። እስቲ ዓለም በእኔ ውስጥ የለም በሉ። ዓለም በእኔ ውስጥ የለም በሉ። ዓለም በእናንተ ውስጥ የለም፣ መኖር ያለበት። ዓለም በውስጥ ያለው ሰው ክርስቶስ አልገባው ማለት ነው።
እኛ በዓለም ውስጥ አለን፣ ዓለም ግን በእኛ ውስጥ ሊኖር አይችልም። ኢየሱስ ክርስቶስ ጌታ። እናም በመሆኑ ከእኛ የሚጠበቀው ነገር ምንድን ነው ብትሉኝ መጽሐፍ ቅዱስ እንደምናገረው ሮሜ መጽሐፍ ምዕራፍ 12 ከቁጥር 2 እንደምናገረው በአእምሮ መታደስን ይጠይቃል። ሰው ከኛ የሚጠበቀው ዓለምን ለማሸነፍ የሚጠብቀው ጉዳይ በአእምሮ መታደስ። መጽሐፍ ቅዱስ እንደምናገረው በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ፣ ወይ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አእምሮ ያልታደሰ ሰው በዓለም ውስጥ ሲኖር ዓለም በውስጡ ይኖራል። አእምሮ የታደሰው መንፈስ ቅዱስ አእምሮን ያደሰው ሰው በዓለም ውስጥ ይኖር እንጂ ዓለም በሱ ውስጥ ሊኖር አይችልም። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። በእኛ ውስጥ ኢየሱስ ወረድ ገብቷል። መንፈስ ቅዱስ ለአንዴና ለመጨረሻ ጊዜ ገብቷል። ስለዚህ ዓለምን ማስገባት አንችልም። አስገባለሁ ብላችሁ ብትጨረጨሩ ምናልባት ተላልጣችሁ ትጎዱ ይሆናል እንጂ አይቻልም። አንድ ምዕራፍ ተዘግቷል። ስለዚህ ዓለምን አሸንፋችሁ ዓለምን ያሸነፈ ሰው እንዳሸነፈ ሰው መኖር ያስፈልጋል። ክብር ለጌታ። አሜሪካ ከኢትዮጵያ ጋር የሆነ ጦርነት እንኳን አይበለው እግዚአብሔር ያንን አያመጣው፣ ግን ቢሆን ኦልሬዲ አሸንፋ ነው የምትነሳው። ለምን? ካላት ኃይልና አቅም ከግዛት አንፃር። የኛ አባት ዓለምን ገዢ ስለሆነ እኛ ዓለምን እንድንገዛ ወደዚህ ምድር ልኮናል። ስለዚህ አባታችን ኃያል ስለሆነ እኛም ኃያል ሆነን በዓለም ውስጥ ተሰማርተናል ማለት ነው። እና በአእምሯችን መታደስ ያስፈልጋል። እግዚአብሔርን የሚመስል መልክ፣ የክርስቶስ መልክ በህይወታችን መኖር አለ። ያ የክርስቶስ መልክ ሲኖር በዓለም ውስጥ በምንኖርበት በየትኛውም አካሄድ ህይወታችን ድል አድራጊ ሆኖ ይቀጥላል። እግዚአብሔር ለድል አድራጊነት ፈጥሯል። ኢየሱስ ጌታ። ሃሌሉያ። ክብር ለጌታ። አንደኛ ዮሐንስ መጽሐፍ ምዕራፍ 2 ከቁጥር 12 ላይ ሲናገር በእኛ ያለው ውስጥ ያለው ክርስቶስ ኢየሱስ በዓለም ካለው ይበልጣል። በእኛ ያለው በዓለም ካለው ምን ይሆናል? ይበልጣል። በእኔ ያለው ከዓለም ካለው ይበልጣል ብሎ ባካል። በእኛ ያለው ኢየሱስ ዓለም ካለው ይበልጣል። አንድ ቅድም አንስቻለሁ። አንድ የአሜሪካ ዜጋ የአሜሪካ ባንዲራ ይዞ በአዲስ አበባ ምድር ላይ ቢራመድ ሰዎች ያን ሰው ለመንካት ለማውራት ይፈራል። ለምን? አሜሪካ ትዝ ይላቸዋል። ለመንካት ሲያስቡ የኃያልነት ጉዳይ ትዝ ይላቸዋል። ከእናንተ ጋር ልጆቻችሁ ወክ እያደረገ ማንኛውም ሰው ከመንገድ ተነስቶ ልጆቻችሁን በጥፊ ቢመታ ትለቃላችሁ? አቅም ባይኖር ብላችሁ ሰው ባለበት የሆነ ሪአክሽን ትሰጣላችሁ። ምን ማለት መሰላችሁ? ከእናንተ ጋር ያለው ክርስቶስ በእናንተ ውስጥ ያለው ኢየሱስ ኃያል የሆነ ንጉሥ ነው። እርሱ የነገሥታት ንጉሥ ነው። የጌቶች ጌታ ነው። የኃያላን ኃያል በእናንተ ውስጥ ያለው ስለሚበልጥ እናንተ ከአሸናፊዎች ሁሉ ትበልጣላችሁ። ክብር ለጌታ። ሃሌሉያ። ስለዚህ የእግዚአብሔር በውስጣችን በአእምሮ መታደስ ያስፈልጋል። ፖዚሽናችንን ማወቅ፣ ማንነታችንን መረዳት ይጠይቃል። እንደተሸነፈ ሰው መመላለስ ይሄ ተገቢ አይደለም። ስለዚህ በአእምሮ መታደስ። ሁለተኛው ነገር በእኛ ውስጥ አሸናፊነትን ለማረጋገጥ የእግዚአብሔርን ፈቃድ ማድረግ ያስፈልጋል። የራሳችንን ፈቃድ ማድረግ የለብንም። እኛ የራሳችን አይደለንም። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። በዋጋ ተገዝቻለሁ። ውድ የሆነው በክርስቶስ ደም ተገዝተናል። በዋጋ ስለተገዛ የራሳችን አይደለም። የራሳችንን ብለን ተከፈስን ትክክል አይደለም። የራሳችን አይደለንም። እኛ የአባታችን ነን። ምክንያቱም ልጆች በእኛ ቁጥጥር ስር እንዳሉ ሁሉ ሌላ ቤት ሄደ ጎረቤት ሄጄ ዛሬ አድራለሁ ቢል አንፈቅድም። ትፈቅዳለህ? ዝም ብሎ ጎረቤት ሄጄ አድራለሁ የሚለው ልጅ አይፈቅድም ማለት ነው። የፈለገ አባትና እናት ቢጠሉ እንኳን አያሳድሩም። እዚሁ የቀጡም ቢሆን ቤታቸው ያሳድራል። እግዚአብሔር የእግዚአብሔርን ፈቃድ የሚያደርጉትን በዓለም ውስጥ አሸናፊ አድርጎ እንዲኖሩ ያደርጋል። ስለዚህ አሸናፊ ለመሆን አንደኛው ምስጢር የእግዚአብሔርን ፈቃድ ማድረግ ነው። ክብር ለጌታ ይሁን። ለምን? ጌታ ኢየሱስ በዚህ ቦታ ላይ ሲጸልይ ሲናገር እንደሰማነው ፈቃድን አድርጋለሁ፣ እኔ የአብን ፈቃድ አድርጌያለሁ፣ አንተ በሰጠኝን አደራ ጠብቄያቸዋለሁ፣ አከበርኩ እኔንም አክብረኸኛል አለ። ፈቃድን አድርጌያለሁ። ራይቲንግ ዋናው ነገር ያለው የእግዚአብሔርን ፈቃድ ስላደረገ የአብን ፈቃድ ስላደረገ የእግዚአብሔርን ፈቃድ በማድረግ የዓለም አሸናፊነት ኢየሱስ ክርስቶስ ጌታ። ዮሐንስ ወንጌል ምዕራፍ 16 ከቁጥር 33 ላይ ምን ይላል? በዓለም ሳላችሁ መከራ አለባችሁ፣
ነገር ግን እኔ ዓለምን ምን ያደርጋል ሲያሸንፍ ያለ በለው ክርስቶስ ኢየሱስ ባሸነፈው ዓለም ውስጥ ነው የትኛው ነገር በሽታ መከራ ችግር ምናምን አያሸንፈን ለዚህ ነው ሐዋርያ ጳውሎስ እናገር ምን አለ ከክርስቶስ ፍቅር ማን ይለየናል መከራ ነው ችግር ነው ጭንቀት ነው ማጣት ነው ማግኘት ነው የትኛው ጉዳይ ከክርስቶስ ፍቅር አይለየኝም ለምን አሸናፊ ነኝና አረ ኢየሱስ ጌታ ሲያሸናፊ ነኝ በረባካችሁ ሃሌሉያ ይሄ መልእክት ነው ለእናንተ መንፈስ ቅዱስ የነገረኝ ዓለምን አሸንፋችኋል በላችሁ ኢየሱስ ጌታ ዓለምን ማሸነፍ ዓለምን ያሸነፈ ማንነትን ካልተረዳ ከዓለም ጋር ተመሳሰለን እንኖራለን ሲጨነቁ ተጨንቀን ጤፍ ዋጋው ሲጨምር ሲጨንቀን ዋጋው ሲቀንስ በቃ ዛሬ ጎሽ ብለን ኖ የትኛውም ጉዳይ ቢለዋወጥ ዓለምን ያሸነፈ ማንነት ካለ ጌታ ያኖረናል አሜን ኢየሱስ ጌታ አንድ የእግዚአብሔር ሰው የተናገሩ ደስ ይለኛል እንበላለን እንጂ አይበላንም ዋጋው ሲጨምር ጤፉ 16000 ቢሆንም እንበላለን 1000 ያለ በልተናል አይደለም 16000 ላይ ማለት ስለዚህ ያ ማለት ነው ስላችሁ በዓለም አሸናፊ ሆኖ መኖር የአሸናፊነት አይምሮ ይዞ ውስጣችን መኖር ማለት ነው የእግዚአብሔርን ፈቃድ የሚያደርጉ ዓለምን ያሸንፉ ናቸው ሌላው ዓለምን አሸናፊ ለመሆን በልባችን ክርስቶስን ወይ መንፈስ ቅዱስን ማንገስ ያስፈልጋል ሁኔታ ማንገስ ሳይሆን በልባችን ክርስቶስ ኢየሱስን ማንገስ አንዳንድ ሰዎች ሁኔታ ያነግሳሉ ኢየሱስ ጌታ የሆነ ታይም ላይ የሆነ ነገር ውስጣችን ይመጣና ከምንጠብቀው በላይ ውስጣችንን ኮንትሮል ያደርጋል ማሰብ እስከሚያቅተን ድረስ ነገር ግን እግዚአብሔር በልባችን ክርስቶስ ኢየሱስን መንፈስ ቅዱስን አንግሰን ያ ማለት ጌታ ለነቅላ ዳኝን መቀበል ብቻ አይደለም ህይወታችን ለሱ አሳልፈን መስጠት በልባችን ክርስቶስን ማንገስ ይችላል የሚችል ጌታ ስለሆነ ኢየሱስ ክርስቶስ ሁሉን ማድረግ የሚችል ጌታ ስለሆነ እሱን በማንገስ ዓለምን ማሸነፍ እንችላለን ስለዚህ ዓለምን አሸንፋችሁ ማን በምን ማለት ነው ደካማ ክርስቲያን ይሻላል ከማምነው ኃያል በቀር ኃያል በቀር ደካማ ትንሽ በቃ እንደው አንድ 10 ደቂቃ መጸለይ ክርስቲያን ከሌላ ከማያምን ሰው እጅግ ኃይለኛ ነው መንፈሳዊ ዓለም ላይ ምክንያቱም ዓለምን የማሸነፍ ስልጣን የተሰጠው ሰው ኢየሱስ ጌታ ክብር ለጌታ በአንድ ንጉስ ቤት 10 ልጆች ቢኖሩ 10ም የንጉስ ልጆች ናቸው የመጀመሪያው ልጅ ብቻ አይደለም ወይ የመጨረሻው ልጅ አይደለም 10ም የእግዚአብሔር ልጆች ናቸው ደካማ ስለሆነ ወይ እንዲህ ስለሆነ እንዲያስነው አይደለም የንጉስ ልጅ ነው በቃ ሌላ ዴፊኒሽን የለም የንጉሱ የክርስቶስ ኢየሱስ ልጆች ነን ዓለምን የምናሸንፍበት ምስጢር ይዘን የተነሳን ታላቅ ሰዎች ነን ኢየሱስ ክርስቶስ ጌታ በመሰረቱ ስጋና ደም ይቀዋወማል በሰው ሕይወት ውስጥ ስጋና ደም አንዱ ከሌላው ጋር የሚቀዋወም ነው አይስማሙ መቼም ቢሆን በስጋና በደም መካከል ስጋና መንፈስ ማለት ነው ስጋና መንፈስ ይቀዋወማል መንፈሳችን እግዚአብሔርን ማክበርና ማስከበር ሲፈልግ ደማችን ወይም ስጋችን የዚህ ምድርን ጉዳይ ማድረግ ይፈልጋል ሲቃወሙ ድል አድርጎ የሚወጣ መንፈሳችንን ለእግዚአብሔር የማስገዛት ምስጢር መኖር አለበት የስጋ ምኞትና የዓይን አምሮት ሁሉ ኃጢአት ነው ስጋ ሁሉ ጊዜ የሚያስበው ኃጢአትን መንገድ ነው እግዚአብሔር ደስ የሚያሰኝ መንገድ አይደለም እና በእኛ ውስጥ ያለው ክርስቶስ ኢየሱስ ነውና በዓለም ካለው እጅግ በጣም ይበልጣል ኢየሱስ ክርስቶስ ጌታ ክብር ለናዝሬቱ ለኢየሱስ ይሁን አንደኛ ዮሐንስ መጽሐፍ ምዕራፍ 2 ከቁጥር 12 ላይ ስንመለከት አንደኛ ዮሐንስ መጽሐፍ ምዕራፍ 2 ከቁጥር 12 ላይ እንደዚህ አነባዋለሁ አንደኛ ዮሐንስ መጽሐፍ ምዕራፍ 2 ከቁጥር 12 ላይ እንደዚህ ይላል ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋልና እጽፍላችኋለሁ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ ጎበዞች ሆይ ክፉን አሸንፋችኋልና እጽፍላችኋለሁ ልጆች ሆይ አብን አውቃችኋልና እጽፍላችኋለሁ አባቶች ሆይ ከመጀመሪያ የነበረውን አውቃችኋልና እጽፍላችኋለሁ ይላል ዮሐንስ ጎበዞች ሆይ ብርቱዎች ስለሆናችሁ የእግዚአብሔርም ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ ምን ስላደረጋችሁ ስላሸነፋችሁ አሸነፋለሁ በረባከ ክፉን ስላሸነፋችሁ እጽፍላችኋለሁ ኢየሱስ ክርስቶስ ጌታ ከዛስ ዓለምን ወይ በዓለም ያሉትን አትውደዱ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት ስለ ገንዘብም መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ
ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። ኢየሱስ ጌታ። የእግዚአብሔርን ፈቃድ አደርጋለሁ በሉ ባካችሁ። የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል። የእግዚአብሔርን ፈቃድ ማድረግ እኛ በወደደን በክርስቶስ ኢየሱስ ከአሸናፊዎች ሁሉ እንበልጣለን። በወደደን በክርስቶስ ኢየሱስ ከአሸናፊዎች እንበልጣለን። በወደደን በክርስቶስ ኢየሱስ ከአሸናፊዎች ብዙ አሸናፊ ነን የሚሉ ብዙዎች አሉ በምድር ላይ። አሸናፊ ነኝ፣ እኔ ነኝ አሸናፊ፣ እኔ ነኝ ገዢ የሚሉ ከነዛ ሁሉ እንበልጣለን። በወደደን በማን በክርስቶስ ኢየሱስ ከአሸናፊዎች ሁሉ እንበልጣለን። አሸናፊ ነን ብለው ከተቀመጡ ከብዙዎች የሚያስፈልጥ የእግዚአብሔር ሕልውና ከኛ ጋር አለ። በመሆኑም የመጀመሪያ ማወቅ ያለብን ነገር ልንገራችሁ። የመጀመሪያው ማወቅ ያለባችሁ እንደ አሸናፊ እንመላለስ። እንደ አሸናፊ እንመላለስ። እንደ አሸናፊ እናስብ፣ እንደ አሸናፊ እንመላለስ። ክብር ለጌታ። አንበሳ ከጫካ ውስጥ ሆኖ በጫካ ውስጥ ሆኖ የአራዊት ድምፅ አያስፈራም። ለምን? አንበሳ ስለሆነ ነው። አንበሳ መጀመሪያ አሸናፊ ነው። በራሱ አሸናፊ ስለሆነ ከብቶች ማነው አራዊቱ ስለሆነ ራሱን አዘጋጅቶ ይቆማል። ቀስ ብሎ ዘና ብሎ ነው። ለምን? ልብ ሙሉ አሸናፊነት በውስጡ አለ። እኛ በክርስቶስ ኢየሱስ ባለ ማንነት የአሸናፊነት መንፈስ ከሌለ እንደ አሸናፊ ካልተመላለስን አሸናፊ መሆናችንን ካልተረዳን ሁልጊዜ ተሸናፊ ሆነን እንሄዳለን። ጠላት ይሄንን ይፈልጋል። የሰይጣን ሲስተም ልንገራችሁ። የተሸነፈ እንደዚህ ነኝ እኔ እኮ ምንም አረባ እንደዚህ ሆንኩ ብሎ የሚያስበው ሰው አውቆ ነሽ ነኮ ያለው ብዙ ነገር እየነገር ይቀጥላል። አሸናፊ ነኝ እግዚአብሔር ለኔ ይሄንን አሳልፎ ሰጠኛል ብሎ ጀግና ሆኖ በእምነት ቆፍጣና የሆኑ ሰዎችን ጠላት እንዲህ በቀላሉ አይደፍም። ስለዚህ እንደ አሸናፊ እንመላለስ። ሲገጎን ያለው ሰው እንደ አሸናፊ ተመላለስ በሉት። አልሰማም? እንደ አሸናፊ ተመላለስ በሉት። እግዚአብሔር እንደ አሸናፊ የሚመላለሱን ይፈልጋል። ኢየሱስ ክርስቶስ ጌታ፣ ኢየሱስ ክርስቶስ ጌታ። አሸናፊ ሆነን እንድንመላለስ ይፈልጋል። አሸናፊነት የኛ ዕጣ ፈንታ። ክብር ለኢየሱስ ይሁን። ሁለተኛው ነገር እርስ በርሳችን እንድንዋደድ ዘንድ ይፈልጋል። ምን መሰላችሁ? አባቶች አንድ ተረት ይተርታል። ምን አለ? ድር ቢያብር ልጆች ንገሩት። ድር ቢያብር አንበሳ ያስር አይደለም? ድር ቢያብር አንበሳ ያስር። ምን ማለት መሰላችሁ? ተባብረው አንበሳ ማሰር ይችላል። የሸረሪ ድር በጣም ደካማ፣ አንድ ላይ ሆነ ግን አንበሳን ማሰር ይችላል። ለምንድን ነው እንደዛ? የቅዱሳን እርስ በርስ መዋደድ የአሸናፊነት ምልክት ሆኖ ይቀጥላል። በሚዋደዱ ክርስቲያኖች መካከል የአሸናፊነት ማንነት የተረጋገጠ የትኛው ነገር ድል ሊነሳቸው አይችልም። በፍቅር ሕይወት በክርስቶስ ፍቅር የሚኖሩትን እርስ በርስ የሚዋደዱ ክርስቲያኖችን ጠላት በቀላሉ ሊያጠቃ አይችልም። ኢየሱስ ጌታ ነው። አንዱ ሲደክም ሌላው ይጸልያል፣ አንዱ ሲበረታ ሌላው ደግሞ ያጠነክሯል። አንዱ ለሌላው ይጸልያል፣ አንዱ ለሌላው ይማልዳል ማለት ነው። እርስ በርስ መዋደድ ይፈልጋል። በምንም አይነት ሁኔታ ዓለም በእናንተ ላይ ሊኖር አይችልም። ዓለምን አሸንፋችኋል። ስለዚህ እርስ በርሳችን እንዋደድ። ይህ ታላቅ ምስጢር ነው። ጌታ ኢየሱስ ለመጨረሻ ጊዜ የተናገረው የመጨረሻው ሕግና ስርዓት አዲስን ትእዛዝ ሰጣችኋለሁ፣ እኔ እንደወደድኳችሁ እርስ በርስ ተዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ። አዲስ ትእዛዝ በምድር ላይ እግዚአብሔር አዲስ ኪዳን ሰጥቶ ለኛ ከክርስቶስ ድህረ ክርስቶስ ሕይወት ውስጥ ለምንኖር ዜጎች የተሰጠን ለትክክለኛ ነገር ምንድነው ብትሉኝ፣ ፍቅር የሚባል ታላቅ ቁልፍ። የእግዚአብሔርም የመጨረሻው ምስጢር ፍቅር በሚባለው ነገር ታስሯል። እርስ በርስ እንድንዋደድ ዘንድ ያ ከእውነት የተነሳ ከግብዝነት ሳይሆን እውነተኛ ከሆነ ማንነት በመረጨ ፍቅር እርስ በርስ እንዋደድ። እግዚአብሔር በዓለም ውስጥ ካለው ነገር ሁሉ አሸናፊ አድርጎ ይገልጸናል። እስቲ አሸናፊ ነኝ በለው እባካችሁ። አሸናፊዎች ነን። ዓለምን አሸንፋቸዋል። ይህን የጌታ ድምፅ ነው። ንገሩ ለዓለም ስትል ዓለምን አሸንፊያለሁ። የትኛውም ዓለም ያለው ሲስተም እናንተን ሊያሸንፋችሁ። ምክንያቱም አሸናፊ ጌታ በእናንተ ውስጥ አለ። አሸናፊ የሆነው ንጉሥ በእናንተ ውስጥ አለ። ሶስተኛው ነገር የቅድስና መንገድ ብቻ እንከተል። አሸናፊ ለመሆን የቅድስና መንገድ። ለምን?
መጽሐፍ ቅዱስ ሲናገር እኔ ቅዱስ ነኝና ቅዱሳን ሁኑ። እግዚአብሔር ምንድነው? እስቲ እግዚአብሔር ቅዱስ ነው በሉ ባካችሁ። እግዚአብሔር ቅዱስ ስለሆነ የቅድስናን መንገድ መከተል የኛ ድርሻ በመሆኑ የቅድስናን መንገድ ብቻ የሚለው ቃል እንድታሰምሩ ፈልጋለሁ። የቅድስናን መንገድ ብቻ የሚከተሉት ዓለምን ያሸንፋል። ለምን? የእግዚአብሔር ባህሪ በእነሱ ውስጥ ይኖራል። እግዚአብሔር ሙሉ ሆኖ ይታያል። ያለ ቅድስናም እግዚአብሔርን ማየት አይቻልም። ቅዱሳን የሆኑ ወይም የተቀደሰ ማንነት ያላቸው ሰዎች እግዚአብሔርን ያሉ እግዚአብሔርን በእነሱ ይሰራል፣ ዓለምን ያሸንፋል። በዓለም ያለው ርኩሰትና ኃጢአት የተቀደሰ መንገድን የሚከተሉትን ሊያሸንፋቸው፣ ሊቆጣጠራቸው፣ ሊገዛባቸው። ለምን? እግዚአብሔር ቅዱስ ነውና። ክርስቶስ ኢየሱስ በእኛ ያለው ቅዱስ ነው። መንፈስ ቅዱስ ከቃሉ እንደምንረዳው ከስሙ እንደምንረዳው ቅዱስ ነው። የተቀደሰ ማንነት የቅድስናን መንገድ ብቻ እንከተል። ክብር ለጌታ ይሁን። ሌላው ስለ ክርስቶስ መከራን እንቀበል። በዓለም ሳላችሁ መከራ አለባችሁ። ነገር ግን ዓለምን ያሸነፈ ንጉሥ ኢየሱስ የኛ ንጉሥ አለ። በመሆኑም ስለ ክርስቶስ መከራን እንቀበል። እንወስን፣ ግድ የለም። ፖክሳይድ ወይም ምቹ ጎንን ብቻ ተከትለን የምንጓዝባቸው ዘመኖች አሉ። ብዙዎቻችን ምቹ የሆኑ ነገሮችን ወይም መደላድሎችን ብቻ ተከትለን እንሄዳለን። ኖ ምቹ ያልሆኑ መንገዶች ይኖራሉ። ክርስትና በባህሪው እንደዛ ስለሆነ ስለ ክርስቶስ መከራን ለመቀበል ተቺዎች አሉ፣ ክፉ ስም የሚሰጡ አሉ፣ ሞኝ የሚሉ አሉ፣ ያልተማረ የሚሉ አሉ፣ የማያውቅ የሚሉ አሉ፣ ብዙ ስም የሚሰጡ ሰዎች አሉ። don't worry about that። ስለነዛ አትጨነቅ። እግዚአብሔር በአንተ ስለ አንተ ያደረገውን ጉዳይ አትርሳ። ስለ ክርስቶስ መከራን መቀበል። ኢየሱስ ክርስቶስ ጌታ። ሃሌሉያ። የዛን ጊዜ እግዚአብሔር ድል አድራጊነትን ይሰጣል። ሌላው በዓለም አሸናፊ ለመሆን ከመንፈስ ቅዱስ ጋር በልዩ ህብረት እንጓዝ። ከመንፈስ ቅዱስ ጋር በልዩ ህብረት ምን ማለት መሰላችሁ? በመንፈስ የሚመላለሱ እነዚያ የእግዚአብሔር ልጆች ናቸው። እኛ በመንፈስ እንመላለስ ጀግኖች ሆነን እንድንኖር መንፈስ ቅዱስ ይመራናል። ከመንፈስ ቅዱስ ጋር ልዩ ህብረት ይኖራል። ሂድ ስለሄዱ ተው ስለንተው አድርግ ስለናድርግ ያልተገባን ነገር አንጓዝ። ከመንፈስ ቅዱስ ጋር ለየት ያለ ህብረት። እስቲ ህብረት በሉ ባካችሁ። አልተሰማም? ህብረት በሉ። ከመንፈስ ቅዱስ ጋር ልዩ ህብረት ጠይቅ። መንፈስ ቅዱስን የሚከተሉ ሰዎች ዓለምን አሸንፈው ነው። የትኛው የዓለም ስርዓት እነዛ ሰዎችን አይገዛም። የትኛው ስርዓት አያሸንፋቸው። ኢየሱስ ጌታ። ሌላው መጨረሻ ላይ ዓለምን የሚያሸንፉ እምነታችሁ ነው ይላል። ዓለምን የሚያሸንፈው ምንድነው? እምነታችሁ ነው። እምነት የሚባል ነገር ከእግዚአብሔር ጋር የምንጓዘው እምነት ጌታ ኢየሱስን እንደ ግል አዳኝ አድርገን የተቀበለው እምነት ብቻ አይደለም። ከእግዚአብሔር ጋር የምንጓዘው እምነት አለ። እግዚአብሔር ይችላል ያለን፣ እግዚአብሔር ያደርጋል፣ እግዚአብሔር ሁሉን ቻይ ነው ያለን። ከጎን ያለው ሰው እግዚአብሔር ይችላል ብሎ ባካችሁ። እግዚአብሔር ይችላል ያለን የምንጓዘው እምነት ነው። ብዙዎቻችን እግዚአብሔር ይችላል የምንለው ከአንገት በላይ መሆኑ ነው ችግሩ። በውስጣችን የእውነት እግዚአብሔር ይችላል፣ መፈወስ ይችላል፣ መባረክ ይችላል፣ ነፃ ማውጣት ይችላል፣ ማከናወን ይችላል። ስለዚህ እምነት ይፈልጋል። እምነት እንለማመድ፣ ከእግዚአብሔር ጋር በእምነት እንጓዝ። እግዚአብሔር ዓለምን እንናሸንፍ ያደርጋል። ዓለምን ያሸንፈው እምነታቸው ነው ይላል። ለዛ ነው በዚህ ቦታ ዓለምን ያሸንፈው እምነታቸው ነው። የዓለም ፍቅር በውስጥ ያለ ሰው ዓለምን አትውደዱ። በዓለም ያለው ሁሉ እርሱ የሥጋ ምኞት፣ የዓይን አምሮት፣ ቁሳቁሳዊ ነገሮች ምኞቶች ናቸው። በዓለም ያለውን አትውደዱ። ምክንያቱም በዓለም ያለው የሚወድ ስለ ገንዘብ ምኞትና የዓይን አምሮት የሆነው መመካት ካለ ከዓለም እንጂ ከአባት አይደለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ እርሱ ለዘላለም ይኖራል። ደግሞ የዓለም ፍቅር ያለው ማንም ቢሆን የእግዚአብሔር ፍቅር በእርሱ ውስጥ የለም ይላል መጽሐፍ ቅዱስ ሲናገር። ኢየሱስ ክርስቶስ ጌታ። ክብር ለናዝሬቱ ለኢየሱስ ይሁን። እና ዓለምን ያሸነፈው ይሄ ነው። ልጆች ሆይ እናንተ ከእግዚአብሔር ናችሁና አሸነፋችኋል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና እነርሱ ከዓለም ናቸው። ስለዚህ ከዓለም የሆነው ይናገራሉ፣ ዓለም ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። የእውነት መንፈስና የስህተት መንፈስ በዚህ ይታወቃል። ኢየሱስ ክርስቶስ ጌታ። እኔ ከዓለም አይደለሁም በሉ እባካችሁ።
አልተሰማም። እኔ ከዓለም አይደለም ወለስ እኛ ከዓለም አይደለም። በዓለም ውስጥ እንኖራለን እንጂ ከዓለም አይደለም። በዓለም ውስጥ እንመላለሳለን እንጂ ከዓለም ውስጥ አይደለም። ዓለም በእኛ ውስጥ መኖር መብት የለውም በምንም አይነት ሁኔታ። እግዚአብሔር ዓለምን አሸንፈን እንድንኖር የእግዚአብሔር ፈቃድ። ዛሬ ለምን መንፈስ ቅዱስ እንደምናገር ታውቃላችሁ? ብዙ ሰዎች ዓለምን ወደ ውስጣቸው ከተው ሃይማኖታዊ ስርዓትን እየተከተሉ ይኖሩ ስለሆነ ነው። መንፈስ ቅዱስ ያሳየኝ ለዚህ ነው። ነገር ግን በሃይማኖት ስርዓት ውስጥ የኖሩ ደግሞ የእግዚአብሔርን ክብር የሚጠሙ እንደገና ሌላ ትውልድ እየተነሳ የዛን ጊዜ ኋለኞች ፊተኞች እንዳይሆኑ ራሳችንን እንድናዘጋጅ ዘንድ ነው። ክብር ለጌታ። ለጊዜው በልዩ ልዩ መከራ እናልፋለን። ነገር ግን ሊገለጥ ካለው ክብር አንጻር ስታይ አሁን የምናልፋቸው ነገሮች ሁሉ በጣም ቀላል ናቸው። ለጊዜው ሊገለጥ ካለው ክብር አንጻር ልታይ ካለው ክብር አንጻር ስታይ የምናልፋቸው መከራዎች ቀላል ናቸው። እግዚአብሔር በነገራችን ላይ የፍጥረት ሁሉ ናፍቆት የእግዚአብሔርን ልጆች መገለጥ ነው። ፍጥረታት ሁሉ እየጠበቁ ነው። መቼ ነው የእግዚአብሔር ልጆች በክብር የሚገለጡት? መቼ ነው ክብራቸውን አይተን ምንጣነው ብሎ እየተጠባበቁ ያንን የእግዚአብሔርን ክብር እንድንጠብቅ ክብሩን እንድንጠባበቅ የእግዚአብሔር ሐሳብ ነው። ስለዚህ በዚህ ሳምንት ሰዎችን ስታገኙ እንዲበሏቸው ዓለምን አሸንፈሃል በለው። ዓለምን አሸንፌያለሁ በለው። ክርስቲያን ሆነ ዓለምን አሸንፈሻል አሸንፈሃል በለው። እግዚአብሔር ዓለምን እንድናሸንፍ በዓለም ካለው በእኛ ውስጥ ያለው ይበልጣል ብሎ የሚናገረን ለዛ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። እኛ ከእግዚአብሔር ነንና አሸንፈናል አለ። በዓለም ያለው ሲስተምና ስርዓትን አንከተል። በክርስቶስ ኢየሱስ ባለ በታደሰ ማንነት እንኖር። የእግዚአብሔር አጀንዳና የእግዚአብሔር ሐሳብ በእኛ ውስጥ ይህ ነውና እግዚአብሔር ይህን እንዲያደርግ ሁላችንም መትጋት ያስፈልጋል። ክብር ለጌታ። ሁላችንም አንገቶቻችን ዝቅ አድርገን እንጸልያለን ስለ እግዚአብሔር ቃል። ኢየሱስ ክርስቶስ ጌታ። ሃሌሉያ ታንክ ዩ ጂሰስ ፕራጃኒላ ቦሴ ክራጃና ማንታ ሃሌሉያ ታንክ ዩ ጂሰስ። እግዚአብሔር ሆይ ስም ይባረክ። አመስግኑት። ዓለምን አሸንፌያለሁ በሉ። ንገሩ ለራስህ ዓለምን አሸንፌያለሁ። እግዚአብሔር ዓለምን እንዳሸንፍ ስለረዳኝ አመሰግናለሁ በሉ። ፕራጃኒላ ቦሴ ክራጄላ ባዲያና ማንታ ናዝሬቱ ጀግና በኢየሱስ ክርስቶስ አባቶች እናመሰግናለን። ዓለምን እንድናሸንፍ ስለረዳ ክብር ላንተ ይሁን። እግዚአብሔር ሆይ ዓለም በእኛ ውስጥ ቦታ ስፍራ ስለሌለው አንተ ብቻ ነግሰህ በእኛ ውስጥ ስላለ እናመሰግናለን። we thank you Lord እናከብራለን። ክብር ላንተ። አመስግኑ ጌታ። ጄላባዲያና ማሰክሮ ጆላባዲያና ለማንት ሮጃሊ ባሰክ ላባዲያና ቦራ ላባዲያና ለማንት ዓለም ስፍራ ነው። በእናንተ ውስጥ ያለው እርሱ የነገስታት ንጉስ ሁሉን የሚገዛ ታላቅ አምላክ ነው። ሃሌሉያ። ዓለምን የሚገዛ የእግዚአብሔር መንፈስ ዓለምን እንድትገዙ የሚያግዝ የእግዚአብሔር መንፈስ በእኔና በእናንተ ውስጥ አለ። እግዚአብሔር እናመሰግናለን። ክብር ላንተ ይሁን። ከፍ በል ለዘላለም። ሃሌሉያ። አባቶይ እናመሰግናለን። ስም ይባረክ። የቃልህን ምስጢር ስለገለጥክልን ተባረክ። በፍቅር እውነተኛ ፍቅርን ስለገለጥክልን በዚህም እውነት መኖር የሚያስችል የእግዚአብሔር አጀንዳ በሕይወታችን የተገለጠ ይሁን። እጅግ ስለረዳን እጅግ የረዳን ስላለ ተመስገን። ከፍ በል ለዘላለም። ስም ለዘላለም ይባረክ። ሃሌሉያ። ተመስገን ጌታ ሆይ በተማርነው ቃል መኖር እንድንችል በሰማነው ቃል መተከል መቆም እንድንችል ጸጋ እንዲያግዘን ዘንድ ለምናለሁ። የትኛው የሚቋቋመን ጨለማ ኃይል ስራ ሁሉ ከዙሪያችን ላይ ወደቀ ይሁን። አንተ ትልቅ ነህ። እጅግ አድርገን እንወዳለን በኢየሱስ ክርስቶስ አሜን። ክብር ለጌታ ክብር አምጡ። ኢየሱስ ክርስቶስ ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ። ለእግዚአብሔር ቤት